ለክርስትና እምነት ተከታዮች በእናንተ ውስጥ ተውባ የለም? የስልጤ ጽንፈኛ የኦሮሞ ጽንፈኛ የጊዜ ጉዳይ ነው። ሳይወድ በግዱ እንዲታጠቅ እያረጋችሁት ነው። ይሄው መታጠቅ ጀምሮላችኋል። ከዛ በኋላ ግን በማወቅም ሆነ ባለማወቅ በተለያዩ ጊዜያት በሙስሊሞችና በእስላማዊ ተቋማት ላይ ጥቃት የሚፈጽሙትን ታጣቂዎች የሚያስታጥቁት የራሳችን ልጆች መሆናቸው ያሳዝናል ብለዋል። ጀግናው የሚሉት የጀዝባ ስብስብ የሆነው ፋኖ አብዛኛውን ገንዘብ የሚያዋጡለት የኛው አብራክ ክፋይ የሙስሊም እህትና ወንድሞቻችን ናቸው። ሙስሊሙ ላይ እየተሰራ ያለው በደል ሙስሊሙን መሳሪያ እንዲያነሳ እያስገደዳችሁ። ባለፉት ቀናቶች በነበረኝ የጤና እክል ተጨንቃችሁ ከሁሉም ዓለም ዱዓ ስታረጉ መልእክቶቻችሁን ስታስተላልፉ የነበራችሁ ሁሉ ዛሬ በአላህ ሰላም ላመሰግናችሁ እወዳለሁ። በኋላ ሄዱ ስጡን፣ የጸጥታ ኃላፊውን ምናምኑን ስጡን አሏቸው። ሙስሊሞች ናቸው የሄዱት፣ የወሎ ልጆች ነው የመካነ ሰላም ልጆች ናቸው የሄዱት እና ስጡን ሲሏቸው አንሰጥም ሂዱ ጠይ ውሪ ኩታራ ሂጣዚህ ብለው ዘበኛውም ጥይት አንስቶ መተኮስ ጀመረ። ሌሎችን ሲሉ እንግዲህ ምን ይደረጋል እንደዚህም ተለማምጠና አይሆንም ብለው ያው የሚሆነው ሆነ ማለት ነው። ከዛ የጸጥታ ኃላፊው እነ ሙጂብ አሚኖ እና አህመዲን ጀበል ሼክ ከል ያረጉት በደህና ጊዜ የመካነ ሰላም የጸጥታ ምናምን ኃላፊ የነበረው ሰውዬ በጣም ከሚያስቁኝና ከሚያስገርሙኝ ነገራቶች አንዱ በዚህ ሰዓት የኦርቶ አማራ ፖለቲከኞች የትግል ዳይሬክሽን ነው። ታንጅብል የሆነ ኤቪደንስ የሌላቸው በውሸትና በሰው ደም ላይ የተሞረከዘ ፖለቲካ ነው የሚያካሂዱት። በሰው ደም ላይ አይሰይድ በሰው ደም የሚነግዱ ፖለቲከኞችን ካያችሁ ኦርቶ አማራ ፖለቲከኞች መሆናቸው ግልጽና ግልጽ ነው፣ የማያሻማ ነው። የኦርቶ አማራ ፖለቲከኞች የመካነ ሰላሙን የመስጂድ ውስጥ ግድያ ለመሸፋፈን የሄዱበትን ርቀት ዘመድኩን በቀለ ሲያብራራው እየተመለከታችሁ ያላችሁ ይመስለኛል። ዘበኛው መተኮስ ጀመረ አለ። ዘበኛው እንኳን ሊተኩስ የድረሱልን አዛን ጥሪን እንኳን መጨረስ አልቻለም። ሰዎች ቤተ አማራ የክርስትና ስም በየሄደበት ቦታ የሚያወጣው የኦርቶ አማራ ግሩፕ መነሻው ጥላቻ መድረሻው ደግሞ ሰው ማረድ ነው። በታሪክ ደመጣጭ ሰው ገዳይ አሸባሪ ካያችሁ ኦርቶ አማራ ነው። በቃ ምንም ማንደባበቀው ነገር ማለት ነው። ማንደባበቀው ሀቅ በታሪክ እኛ በዚህ ሀገር ታሪክ ውስጥ ደም ያፈሰስንበት ታይም የለም። የኦርቶ አማራ ፖለቲከኞች ከጥንት ጀምሮ የአባቶቻችን ታሪክ እንደግማለን ሲሉ የቦሩ ሜዳውን ታሪክ እንደግማለን እያሉ እንደሆነ እንዳትረሱ። የበኬ እዚህ ታች ማለት ነው። የበኬዋን ታሪክ እንደግማለን እያሉ እንደሆነ እንዳትረሱ። የአፄ ምኒልክ ታሪክ የጨለንቆን ታሪክ እንደግማለን እያሉ እንደሆነ እንዳትረሱ። የወሎውን ታሪክ ነጦልሃ ጃዕፈር ጋር ሰጣ ግብግ ውስጥ የገቡበትን ታሪክ እንደግማለን እያሉ እንደሆነ እንዳትረሱ። ስለዚህ በሰው ደም የመነገድ አባዝ ያለባቸው በደም የሰከሩ ናቸው። በደም የሰከሩ የኦርቶ አማራ ግሩፖች የሚመሩት የአማራ ፖለቲካ ለአማራ ብሔራዊ ክልላዊ መንግስት ተወላጆች አይጠቅምም። አንድና አንድ አይጠቅምም። ገባ? እዚህ ዘበኛው ሲተኩት ሞተ ካለ ወለጋ ላይ እጁ እንደሌለበት እንዲህ አይነት ደረቅ ውሸት እየዋሸህ እንዴት ልታምነው ትችላለህ? ስለዚህ ታሪካዊ ጠላቶቻችን ናቸው። ኦርቶ አማራ የወለዮች ታሪካዊ ጠላት ነው። ኖት ኦንሊ ሙስሊም፣ ለወሎ ክርስቲያንም ታሪካዊ ጠላት ነው። ኦርቶ አማራ በሄደበት ቦታ ወለዮችን ቀብድ እያስያዘ እያስጨፈጨፈ የሚኖር ለፖለቲካ ትርፍ ሲባል ሺህ ወለዮች እንዲሰው ይፈልጋል። ሺህ ምዕመናን እንዲሰው ይፈልጋል። ስለዚህ ይሄ የኦርቶ አማራ ግሩፕ በኢትዮጵያ ፖለቲካ ስርዓት ውስጥ በወለዮች ደም መነገድ፣ በሙስሊሞች ደም መነገድ፣ ኢቨን ኢፍ አባትና እናቱ ላይ መነገድ ይፈልጋል ይሄ ማህበረሰብ። ሁለተኛ ቤተ አማራ የምትለውን እዛው ጀርመን አርህንራ፣ እዛው ጀርመን ቁጭ ብለህ አርህንራ። አንተ ወንድ እስኪ ኢትዮጵያ ውስጥ ገባለህ? እንዳው ቢላህ አለይክ ቃል ለሰማይ ለምድር አንተ ኢትዮጵያ ውስጥ ገብተህ የኢትዮጵያ ፖለቲካ ውስጥ እጅ ሲቀመጥ እናያለን። አንተ ሲጀመር አንተ የአማራ ብሔራዊ ክልላዊ መንግስት ተወላጅ አይደለህም። በዛ ክልል ውስጥ እኮ መወሰን ምንም መብት የለህም። ግን ክልሉ
የኦርቶ አማራ ሙአ ተዋህዶ እንትን ስለሆነ ያካሄደ ያለው የትኛውን ብሔር ተወላጅ ሆኖ ሙአ ተዋህዶን የሚደግፉ በአማራ ፖለቲካ ውስጥ እንደፈለጉ መፈንጨት ይችላሉ። ስለዚህ አማራ ክልል ፖለቲካ ለመምራት የአማራ ብሔራዊ ክልላዊ መንግስት ስር ተወላጅ መሆን አይጠበቅብህም ማለት ነው። ስለዚህ ክልሉ መፈንጫ ሆኗል። ስለዚህ የክልል ዲክላይን ከማድረግ የሚታደገው ምድራዊ ኃይል የለም። ከዚህ በኋላ ክልሉ ዲክላይን ያደርጋል በቅርብ። ስለዚህ ሁሉም የራሱን ድርሻ ይወስዳል ማለት ነው። ከዚህ ክልል ውስጥ ፖለቲካል ኢሹ ውስጥ ፑሽ አድርጋችሁ እየከተታችሁን እንደሆነ እንዳትዘነጉት። ስለዚህ ዘመድኩን አንተ ጀርመን ቁጭ ብለህ አርህንራ። ለክርስትና እምነት ተከታዮች በእናንተ ውስጥ ተውባ የለም? በእናንተ ውስጥ የሚገስጽ የለም ነው ወይንስ ይሄንን ነገር ፈልጋችሁታል ወዳችሁታል? እውነቴን ነው የምላችሁ። አሁን እየተሰራ ያለው ቁማር፣ ሙስሊሙ ላይ እየተሰራ ያለው በደል ሙስሊሙን መሳሪያ እንዲያነሳ እያስገደዳችሁት ነው። ሁሉም ሙስሊም አሁን እንትን ውስጥ ገብቷል። ነገሮች ወዳልሆነ ቦታ አሁን እናንተ ይሄ ከመንግስት ጋር ምናምን የምትሉትን ይሄንን የውሸት ቁማር ሙስሊሙ ካሁን በኋላ የሚሰማው ነገር አይደለም። እወቁት። ታስተካክሉ ከሆነ አስተካክሉ፣ ከዚህ ቁማራችሁ ውጡ። ካልሆነ ግን ሙስሊሙን ገፋፍታችሁታል። ሳይወድ በግዱ እንዲታጠቅ እያረጋችሁት ነው። ይሄው መታጠቅ ጀምሮላችኋል። ከዛ በኋላ ግን አገር አይደለም በእምነት ከመጣ አገር አይደለም ዓለም ለምን ብትናትልም ወደ ኋላ የሚል ሙስሊም እንደሌለ እወቁት። ገቡ። ልክ እሱን ሲገሉት ሼህ ጀማል አዛን አሉ፣ ኡስታዙ ማለት ነው። አዛን እያሉ እሳቸውን መቷቸው። አዛኑ አላበቃም። አላሁ አክበር ብለው ሁለት አላሁ አክበር እንዳሉ መቷቸው፣ እሳቸውንም ማለት ነው። ከዛ እሳቸውን ሲመቷቸው ሼህ አብዱ ደግሞ ይሄ ሐፊዝ ነው፣ ሼህ አብዱ የምንልህ ማለት ነው። እሺ 5 ልጅ ያለው ሐፊዝ ነው፣ ቁርአን ነው የሚያስቀራው እና ደግሞ የወጣቶች ወረዳው እንትን ነው። ከነዚህ ውስጥ አለ ይሄ መኪናይቱ ውስጥ ያለው ይሄ የተመተመው ይሄኛ ያለው ነው ሙቤ። አይ መኪና ውስጥ ያለው እዚህ ይሄ መኪናይቱ ውስጥ ያለው ማለት ነው። ሻብዱ እሱ ነው። ኦኬ ይሄ ነው ይሄው ነው። ከዛ እሱን ደግሞ ተው ብሎ ሼህ ጀማልን ሲመቷቸው እንትን ሲል እሱን መቱት። እሱን ደረቱ ላይ ምናምን የመቱት ወደ 5 ቦታ መተውታል። ይሄን እንደገና ቃሲም እንግዲህ ከወረደ ነገር ከወረደ 2 ዓመቱ ነው ከስልጣኑ ራሱ ማለት ነው። እነሱ የዛ ጊዜ የለም እዚህ ወረዳ ላይ እነሱ ራሱ ከዛ ከስልጣን ስትል ምን የመስጂድ ነው አይደለም። በፊት የወረዳው የሚኒሻ ጽህፈት ቤት ኃላፊ ነበር የዛሬ 2 ዓመት። ኦኬ የዛሬ 2 ዓመት። ከዛ ከስልጣን ወርዶ ነው አሁን ያለው ልጁ ማለት ነው። ከዛ ገቡ፣ ገደሉት፣ ቃሲምንም መቱት። ተው ሲል እሱም ቃሲምንም መቱት። አራታቸውንም ገደሉ። ከገደሉ በኋላ ልጆች የተመቱ ልጆች ነበሩ፣ በአጥር ላይ ዘለው አመለጡ በጓሮ በኩል። ጉድ! ማን ነበር ይሄን ጉድ እዚህ ሚዲያ ላይ የሚያበዛው? የፈለገው ሰው ይሁን፣ ለማንኛውም ጉድ ተመልከቱ። እነሱ ጀግናው የሚሉት የጀዝባ ስብስብ የሆነው ፋኖ አብዛኛውን ገንዘብ የሚያዋጡለት የኛው አብራክ ከፋይ የሙስሊም እህትና ወንድሞቻችን ናቸው። እነ ፋጦዬ፣ እነ ከዶዬ፣ እነ አንሾዬ፣ እነ ሀዋዬ፣ እነ አንቺሆዬ፣ እነ ሰዮ፣ እነ ጥንቅሹ ናቸው። ከዛም እናንተ ባዋጣችሁት ገንዘብ መሳሪያ ይገዛና ንጹሃን ይገደላሉ። ሙስሊሞች መስጂድ ውስጥ ጭምር ይጨፈጨፋሉ። ፋኖ የተነሳው አንድ እምነት፣ አንድ ሀገር፣ አንድ ቋንቋ፣ አንድ ባንዲራ ብሎ ነው። ያለፈው አልፏል። አሁንም ንቁት ወንድሞቼ፣ ንቁ። ይሄው ነው ገበያው። ልጆቻችን ባስታጠቁት መሳሪያ ነው እየሞትን ያለነው ሲሉ የመካነ ሰላም ከተማ ነዋሪዎች ተናገሩ። ሐሳባቸውን ለነጃሽ ቲቪ የገለጹት የመካነ ሰላም ከተማ ሙስሊሞች በማወቅም ሆነ ባለማወቅ በተለያዩ ጊዜያት በሙስሊሞችና በእስላማዊ ተቋማት ላይ ጥቃት የሚፈጽሙትን ታጣቂዎች የሚያስታጥቁት የራሳችን ልጆች መሆናቸው ያሳዝናል ብለዋል።
ልጆቻችን ባለማወቅ ታጣቂዎች በዘረጓቸው የገንዘብ መሰብሰቢያ መረቦች ውስጥ እንዳይገቡ መልእክታችንን አድርሱልን ያሉት የመካነ ሰላም ከተማ ሙስሊሞችን በጥላቸው የሚገልን ቡድን በገንዘባቸው ከመደገፍ ተቆጥበው ከሀገር በወጡበት ዓላማ ላይ ብቻ ትኩረት እንዲያደርጉ ጠይቀዋል። የአካባቢው ነዋሪዎች በውጭ ሀገራት የሚኖሩ ኢትዮጵያውያን በሃይማኖት ግጭት ለመቀስቀስ ለሚሰሩ ታጣቂዎች የገንዘብ ድጋፍ ከማድረግ እንዲቆጠቡም እንዲሁ አሳስበዋል። ህዝቡ እየታገልን ነው የሚለው ታጣቂዎቹ የዲያስፖራውን ማህበረሰብ ለመበዝበዝ የሚጠቀሙበት የማጭበርበሪያ ስልት ነው ሲሉም አክለዋል። በሀገር ውስጥ ቢሆን በተለይም በአማራ ክልል የሚገኙ ወጣቶች ቤተሰቦቻቸውን የሚገድል ታጣቂ ቡድን ከመደገፍ እንዲቆጠቡም አስጠንቅቀዋል። ነዋሪዎቹ ወጣቶች ማህበረሰቡን ከሚጎዱ ተግባራት እንዲርቁና ለህይወታቸውም ሆነ ለቤተሰቦቻቸው ብሎም ለሀገራቸው በሚጠቅም ተግባር ላይ እንዲሰማሩ ጠይቀዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ በመካነ ሰላም በሃይማኖት አባቶች ላይ የተፈጸመውን ጥቃት በጽኑ እንደሚያወግዝ አስታውቋል። በአማራ ክልል ደቡብ ወሎ ዞን መካነ ሰላም ከተማ በመስጂድ ኑር ውስጥ መስከረም 23 2018 በሃይማኖት አባቶችና ምዕመናኖች ላይ የተፈጸመውን የግድያ ጥቃትን የኢትዮጵያ ሃይማኖት ተቋማት ጉባኤ በማውገዝ የሀዘን መግለጫ አውጥቷል። የኢትዮጵያ ሃይማኖት ተቋማት ጉባኤ በአማራ ክልል ደቡብ ወሎ ዞን መካነ ሰላም ከተማ መስከረም 23 ቀን 2018 በመስጂድ ኑር የተከሰተውን የሃይማኖት መሪዎችና አገልጋዮች ግድያን የሰማነው በታላቅ ሐዘንና ድንጋጤ ነው ብለዋል። የሃይማኖት መሪዎችና አባቶችን በመግደል የሚመጣ ምንም አይነት ሰላምና ነጻነት የለም ብለዋል። ይህ አይነቱ ተግባር በፈጣሪ ዘንድ ታላቅ ፍርድና ቁጣን የሚያስከትል ከባድ ኃጢአት ሲሆን በምድርም መንግስታት ዘንድ ከባድ ፍርድን የሚያመጣ ጭካኔ የተሞላበት ወንጀል እንደሆነ ከልብ ልንገነዘበው ይገባል ብለዋል። ይህ ተግባር መሳሪያ ባልታጠቁ ንጹሃን ዜጎች ላይ ለዚያውም የሃይማኖት አባቶችና አገልጋዮች ላይ ከዚህ ማለፍ ሲል መስጂድ ውስጥ በመግባት የተፈጸመ ድፍረት የተሞላበት አሰቃቂ ወንጀል በመሆኑ ሁሉም የሃይማኖት ተቋማትና ሃይማኖተኛ ነኝ የሚል ዜጋ ሁሉ በአንድ ድምጽ ሊያወግዘው የሚገባ ተግባር ነው ብለዋል። ይህ አሰቃቂና ጭካኔ የተሞላበት ተግባር ለተፈጸመባቸው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አባቶችና አመራሮች በተለይም በመካነ ሰላም ለሚገኙ ሙስሊም ወገኖቻችን ለሟቾች ቤተሰቦችና ወዳጆች በሙሉ ታላቁ ፈጣሪ ልባዊ መጽናናትንና ጽናትን እንዲሰጥልን ከልብ እንማጸናለን ብሏል። በመግለጫ ባለፉት ቀናቶች በነበረኝ የጤና እክል ተጨንቃችሁ ከሁሉም ዓለም ዱዓ ስታረጉ መልእክቶቻችሁን ስታስተላልፉ የነበራችሁ ሁሉ ዛሬ በአላህ ሰላም ላመሰግናችሁ እወዳለሁ። አልሐምዱሊላህ ከሆስፒታል ወጥቼ ዛሬ በተሻለ ጤንነት ላይ እገኛለሁ። ሁላችሁንም እንግዲህ ስለ ጭንቀታችሁ ስለ ዱዓችሁ ስላደረጋችሁት ነገር ሁሉ አላህ የተሻለ ነገርን የተሻለ ደረጃ እንዲሰጣችሁ። እንግዲህ ዱንያ የሆነው ባህሪያ ሁላችንም በተለያዩ ምዕራፎች ውስጥ እናልፋለን። ከመሰበር ከማዘን ከክፉ ነገሮች ሁሉ በእናንተም በቤተሰቦቻችሁ ላይ አላህ እንዳይደርስ አላህ ይጠብቃችሁ። መልካሙን ነገር ሁሉ አስባለሁ፣ ዱዓ አደርጋለሁ። በዚህ ሂደት ውስጥ በተለይ የኢትዮጵያ ሆስፒታል ባለቤት እንዲሁም ደግሞ ዶክተሮቹና ነርሶቹ የነበረን ቆይታ ላይ በልዩ ሁኔታ ያደረጋችሁት ሕክምና ሀገራችን ላይ በዚህ ልክ በዚህ ደረጃ እንደዚህ የተደራጀና በጣም በሚገርም ሁኔታ ያለ ሆስፒታል ውስጥ በልዩ ሁኔታ ያደረጋችሁልን ሕክምና አሁንም በራሴና ቤተሰብ ስም ላመሰግናችሁ እወዳለሁ። ለእኔ ትልቅ ትምህርት ያየሁበትና በጣም የሚገርም ነገር ያገኘሁበት ነበር። አላህ ይዛችሁን ይክፈላችሁ ሁላችሁንም። ዛሬ ላይ አልሐምዱሊላህ በተሻለ ጤንነት ላይ ስለምገኝ ለሁሉም ላደረጋችሁት ነገር ሁሉ ዛሬም ደጋግሜ በአላህ ስም ላመሰግናችሁ እወዳለሁ። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ በአማራ ክልል ላይ ያለው ሰላም እጦት ሳያንስን የህዝቡ ስቃይ ሳያንስ ሌላ የእምነት ብጥብጥ እንዲፈጠር ክልሉ አሁን ካለበት ትርምስ ወደ ሌላ ትርምስ አማራው በእምነት ተባልቶ ከምድር እንዲጠፋ የሚፈልጉ ኃይሎች እውነት ለኛ ያዘኑ መስለው የአዞን ባያነቡ በየሶሻል ሚዲያው አፋቸውን ሲከፍቱ ስላየው ገዳይ ወይንም ደግሞ አጥፊ ማን እንደው ሳይታወቅ እንዱ ባፈና ደፈና ለአንድ አካል ተሰጥቶ የሚደረገው ጮት ተገቢ አይደለም። በመጀመሪያ ለኛ የምታዙን እንዳላደላችሁ እናውቃለን። በብዙ አካባቢዎች የኛ ሰው ሲሞት ሲገደል አንድ ቀን ተናገራችሁ የማታውቁ በክልላችን ላይ የሚፈጠርን ችግር እኛው ስለምንፈታው ሌሎቻችሁ ስርዓት ብትይዙ ጥሩ ይመስለኛል። በህይወቴ እንደዚህ እንደ ሰይድ ወረባቦ የሚባል ፕሮማክስ ሰገጤ ወይም ፕሮ ሰገጤ የሚባል ድልብ ድብርብን ያለ መሐይም እኔ እንደዚህ የወረደና የሞተ እርካሽ የለም።
በቃ ካላወቀ ዝም በል በቃ ካልገባ ዝም በል ወይም ከፈራ ዝም በል። አለመናገር እኮ ትችላለህ። ነገር ግን በቁስል ላይ እንጨት የምትሰድ እንዲያንተ ያለ ሚሊዮን መሐይም አንድ ዓሊም ከሚሞት እንዲያንተ ያለው ሚሊዮን መሐይም ሺህ ጊዜ ቢሞት ይሻላል። ምክንያቱም አንተ ኖርህም ባትኖርም አትጠቅምም። እነዛ ዓሊሞች ግን ህብረተሰቡን የሚያንጹ ሰላም እንዲፈጠር ለሰላም የሚተጉ አንዱ ከአንዱ ጋር ተከባብሮ እንዲኖር የሚመክሩ ዓሊሞች መምህራኖች እንጂ አሸባሪ አይደሉም። ገባህ? አንድ ዓሊም ከሚሞት 1 ሚሊዮን እንዲያንተ ያለው ቢሞት በጣም ይቀላል። ምክንያቱም አንድ ዓሊም እንዲያንተ ያለውን 1 ሚሊዮን ዓሊም መሐይማኖችን አስተምሮ ያስተካክላል። ኖርክም አልኖርክም ግን አንተ አትጠቅም። እወደር ባይ አሽቃባጭ ነው። ይሄ ጉዳይ ግን የተፈጠረው ቤተ ክርስቲያን ውስጥ አንድ ቄስ ቢገደል ምን ይፈጠር ነበር? መልሳላችሁ። ነገር ግን እንዲያንተ ያለ መሐይማኖች ግልጽና ግልጽ ነው። ግልጽ እኮ ነው። በየፌስቡክ በየቲክቶክ የሙስሊም አካውንት እየተከፈተ ፋኖ ይሄን አያደርግም እናት ገደል ትግባለህ ያመዳም ልጅ ሁላ